በዛሬ ቪዲዮ ጸጉራችሁ ጫፍ ጫፉ ለከረደደባችሁና ጫፍ ጫፉ ለሚሰባበር ለሚነቃቀል ጸጉራችሁ አላድግላላችሁ የጸጉር ፕሮቲን ይዤላችሁ መጥቻለሁ። በተለይ ሽበት ላለባችሁ ከግንባራችሁ ላይ ትንንሽ የሚወጡ ሽበቶች የሚሸፍንላችሁ ገና በወጣትነቴ ሽበት አስቸግሮኛል ብላችሁ ለጠየቃችሁኝ በዚህ ቪዲዮ የጸጉራችሁን ታሪክ ይቀየራል። ዛሬ ቪዲዮውን ላይክ አድርጉት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ምርጥ ቪዲዮ ይዤላችሁ መጥቻለሁ። የጸጉር ፕሮቲን፣ ጸጉር የሚያፋፋ፣ ጸጉር የሚያሳድግ፣ ጸጉራችሁ የሚያጠቁርላችሁ የጸጉር ውህድ ነው። ቀጥታ ወደ አሰራሩ እንገባለን። ቪዲዮን ላይክ አድርጉት። እዚህ ጋር የተጠቀምኩት 2 እንቁላል፣ 2 ማንኪያ ቡና። የሀገራችን ቡና ስትጠቀሙ በደንብ አርጋችሁ ቆልታችሁ ድቅቅ አርጋችሁ መፍጨት ይጠበቅባችኋል። እኔ ያው ኑስካፌ ነው የተጠቀምኩት። ኑስካፌውንም በደንብ አርገን ማማሰል ይጠበቅብናል እስከሚሟሟ ድረስ። ትንሽ እስከሚሟሟ ድረስ ያስቸግራል። በደንብ አርገን ከእንቁላሉ ጋራ እናዋህደዋለን። የጸጉር ፕሮቲን ጸጉራችሁ የምሬ ነው ምላችሁ ታሪክ ይቀየራል። የጸጉራችሁ ታሪክ ነው የሚቀይርላችሁ። ይህንን ውህድ በተከታታይ በተለይ በሳምንት አንድ ጊዜ የምትጠቀሙት ከሆነ የጸጉራችሁ እድገት ያፋጥንላችኋል። ጸጉራችሁ ያፋፋላችኋል። ጸጉር ያበዛል። የጸጉራችሁ ከለር ሻይን ያደርግላችኋል። ቆንጆና ያማረ ጥቁር ጸጉር እንዲኖራችሁ ከፈለጋችሁ ይህንን ውህድ ተጠቀሙ። ከዚህ በፊት ሰርቼው ነበረ። እኔ እንግዲህ አልፎ አልፎ እንደዚህ እየሰራሁ እጠቀመዋለሁ። በሳምንት አንዴም ባልጠቀመው ሌሎች ግብአቶች ስለምጠቀም እንደዚሁ ቪዲዮ እየሰራሁኝ ለናንተ ሳቀርብላችሁ ስለምጠቀም እንደዚህ አልፎ አልፎ እጠቀመዋለሁ። እኔ በሳምንት ጸጉሬ 2 ጊዜ ነው የምታጠበው። 2ም ጊዜ ስታጠብ ማስክ ሰርቼ ተጠቅሜ ነው የምታጠበው። እኔ በባዶ አልታጠብም። በደንብ አርጋችሁ አያችሁት። በዚህ መልኩ በደንብ አርጋችሁ ታቀላቅሉታላችሁ። ከዛ በኋላ ዋናው ነገር እዚህ ጋር 1 ማንኪያ የተፈጨ ጥቁር አዝሙድ። ጥቁር አዝሙድ ለራስ ምታት ካለባችሁ፣ ጭንቅላታችሁ የሚያዞራችሁ ከሆነ፣ የሚያማችሁ ከሆነ በአንዴ ነው የሚያስቆምላችሁ። በተለይ ጥቁር አዝሙድ እንደዚህ ፍጭት አድርጋችሁ ከቂቤ ጋራ ቡናና ቂቤ። እዚህ ጋር ቁርንፉድ እጨምራለሁ። ግማሽ ማንካን የጨመርኩት ትንሽዬ የተፈጨ ቁርንፉድ። በቀጣይ ካካኦ እጨምራለሁ። ካካኦ 1 ማንኪያ እጨምራለሁ። እዚህ ጋር የምታዩት ዘይት ነው። በሽንኩርት በሌሎችን ግብአቶች የሰራሁት የጸጉር ዘይት ነው። የሽንኩርት ዘይት ስለሆነ እዚህ ጋር ደግሞ ከውህዴ ጋር አንድ ላይ ጨምርበታለሁ። እናንተም እንደዚህ በዚህ መልኩ ዘይት ሰርታችሁ ስታስቀምጡ ውህድ ስትሰሩ በተለይ የሽንኩርት፣ የነጭ ሽንኩርት፣ የዝንጅብል ዘይት ከሰራችሁ ጸጉራችሁ ያለ ማቋረጥ ነው የሚያሳድግላችሁ። የምሬ ነው ምላችሁ። የኔን ቪዲዮ በተከታታይ እያያችሁ የሰራሁትን ውህድ የሰራሁት የጸጉር ዘይቶች ብትጠቀሙ ኖሮ እስካሁን ጸጉራችሁ ያድግ ነበረ። ስለዚህ አሁንም የኔን ቪዲዮ አይታችሁ ያልተጠቀማችሁ ገብታችሁ እያንዳንዳቸው እያያችሁ መጠቀም ትችላላችሁ። ብዙ ልጆች እየመሰከሩ ነው የኔን ውህድ እየተቀቡ፣ በተለይ ለልጆቻቸው በተለይ ብዙዎቻቸው እየመሰከሩ ነው። ስለዚህ እናንተም ገብታችሁ አይታችሁ በተከታታይ እኔ የምሰራቸውን ውህዶች መቀባት ትችላላችሁ። ይሄንን የምታዩት እንግዲህ የሽንኩርት ዘይት ነው። የነጭ ሽንኩርት፣ የዝንጅብል ብዙ ነገር አለበት እና በቁርንፉድ ልክ እንደዚህ ዘፍስፌ ትችዋለሁ። ዝም ብላችሁም ለብቻው ተቀብታችሁ አቆይታችሁ መታጠብ ትችላላችሁ። ትንሽዬ ሽታ አለው፣ የሽንኩርት ሽታ አለው። ለሁል ጊዜ መቀባት አይቻልም። ባለፈ ሰርቼላችኋለሁ። በየቀኑ የምትቀቡት እንደ ቅባት የምትቀቡት ዘይት ሰርቼላችኋለሁ። ብዙ ሰው አይቶታል። በጣም ቫይራል ወጥቶ ነበረ። ገብታችሁ ማየት ትችላላችሁ። ብዙ ልጆች በጠየቃችሁ መሰረት ነው የሰራውላችሁ። ይሄንንም ገብታችሁ ማየት ትችላላችሁ። ሰርታችሁ እንደዚህ አስቀምጣችሁ አሁን ይሄ ስንት ጊዜ ብዙ ጊዜ ነው የተለያዩ ዘይት ስላሉኝ እንደዚህ ውህድ በመሰራበት ሰዓት የሽንኩርት፣ የነጭ ሽንኩርት፣ የዝንጅብል፣
ሌሎችን ግብአቶች አሉት እና እነዚህን ነው የምጨምረው። የተለያዩ ዘይት ነው ያለኝ። በዚህን ዘይት እንጨምርበታለን። በደንብ ነው የምጨምርበት። የሚገርም የፀጉር ውህድ ነው። ዋው! እዚህ ጋር የምጨምረው ድብስ ሮማን ነው። የሮማን ሶስ ነው የምጨምረው። ብዙዎቻችሁ ጠይቃችሁኛል፣ የት ነው የምናገኘው ብላችሁኛል። ሱፐር ማርኬት ውስጥ ታገኙታላችሁ። የራሱ የሮማን ቅርጽ አለበት። አሳያችኋለሁ፣ በቀጣይ ቪዲዮ አሳያችኋለሁ። እስኪ ያሳይኝ የምትሉ በኮሜንት አስቀምጡልኝና አሳያችኋለሁ ፎቶውን ማለት ነው። እነዚህን ግብአቶች አንድ ላይ ጨምረን በደንብ አርገን እናዋህደዋለን። በደንብ አርጋችሁ ታቀላቅሉታላችሁ። አያችሁ አሁን ቅጥን ነው ያለው። ሲማሰል ውፍር ነው የሚለው፣ ይወፍራል። የሚያምር የፀጉር ማስክ ነው። ሁላችሁም እንድትጠቀሙት፣ ሁላችሁም ተጠቀሙት። የምር ፀጉራችሁ ማለስለስ የፈለጋችሁ፣ ፀጉራችሁ ማሳደግ የፈለጋችሁ፣ ፀጉራችሁ ማጥቆር የፈለጋችሁ በአንድ ጊዜ ነው ለውጥ የምታገኙበት። አንዴ ብቻ ስትቀቡት ለውጥ ታያላችሁ። አያችሁት እንዴት እንደወፈረ? የሚያምር የፀጉር ውህድ ነው። ሁላችሁም ተጠቀሙት። ይህንን ቪዲዮ የደረሳችሁ ሁላችሁም ተጠቅማችሁ፣ ቀላል ነው እንግዲህ። እንቁላል በቤታችሁ ውስጥ አይጠፋም፣ ቡና አይጠፋም፣ ጥቁር አዝሙድ፣ ቆሮንፎድ፣ ካካኦ፣ ድብስ ሩማን እና ዘይት ራሴ የሰራሁት ዘይት ነው የጨመርኩት። እናንተ ደግሞ እንደዚህ ከቤት ውስጥ ዘይት ከሌላችሁ የምግብ ዘይት ራሱ መጨመር ትችላላችሁ። አያችሁት እንዴት እንዳባቱን እንደሚያምር። ይሄንን እኔ ለሌላ ሰው ነው የሰራሁት፣ ለጓደኛዬ ነው የሰራሁት። እኔ ሌላ ውህድ ስለተቀባሁኝ ለሷ ነው የሰራሁት። አሁን እየተቀባች አሳያችኋለሁ። አያችሁት? ዋው! ምርጥ የፀጉር ውህድ ነው። መቼም ሁላችሁም ተጠቅማችሁ ስታዩት ነው የምታመሰግኑት። እስኪ ተጠቅመዋለሁ ብላችሁ ጻፉልኝ፣ በኮሜንት አሳውቁኝ። ሌላም ይዤላችሁ የምመጣ ነገር ካለ በኮሜንት አሳውቁኝ፣ ይዤላችሁ እመጣለሁ። ቪዲዮን ላይክ አድርጉት፣ ሼር አድርጉት። 215,000 ሰብስክራይብ አለው፣ ግን ቪዲዮ ስለቅ ብዙ እየታየ አይደለም። ቪዲዮን ላይክ አድርጉት በቅንነት። አያችሁት? ጓደኛዬ ናት እየተቀባችሁ ያለችው። ልክ በዚህ መልኩ በደንብ አርጋችሁ ቀቡት፣ ውስጥ ድረስ ከስር ድረስ። ወዲያው ነው ልስልስ የሚያደርግላችሁ። አሁን ፀጉሯ ከርዳዳ ነው፣ ግን ልስልስ ነው የሚያደርግላት። አያችሁት? በዚህ መልኩ ሰርታችሁ ተጠቀሙት። እንግዲህ ከወደዳችሁት ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ላይክ ሼር አድርጉት። በኢሞ በዋትስአፕ በቴሌግራም ሼር አድርጉት። እስኪ 1 ሚሊዮን አስገቡት። 1 ሚሊዮን ላይክ ያስፈልገዋል። ይሄ ቪው 1 ሚሊዮን ቪው 10,000 ላይክ። የሌሎች ሀገር ዜጎች ወዲያው ነው ቫይራል የሚወጣው ቪዲዮአቸው። እንደዚህ ከኛ ያልተሻለ ውህድ ነው የሚሰሩት። የነሱ ግን ቫይራል ይወጣል። የኛ ግን ብዙ የሚያየው ሰው የለም። ብታዩት እናንተ ትጠቀሙበታላችሁ። አያችሁት? እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። እንደተለመደው ላይክ አድርጉኝ፣ በኮሜንት አሳውቁኝ። እስኪ አሪፍ ነው በሉኝ በኮሜንት። በቀጣይ ምርጥ ቪዲዮ ይዤላችሁ እመጣለሁ። ባይ ባይ።